ስላንተ በጣም ብዙ ነገር ሰምቼ ነበር እና ደፋር ትመስል ነበር። ለካ እንደዚህ ቦቅቧቃ ነህ። ለሌላ ጊዜ ዶክተር ርብቃ ከባድ ውሳኔ ወሰነች። ማርኮንን ለመበቀልም እንዲሁም ደግሞ ለዚህ ድርጊት እሱ ነው ያደረሰኝ፣ ስለዚህ እኔ ያነበውትን እንባ እሱ ማንባት አለበት በማለት ይህንን ወስናለች። እናም የሆነ ችግር ውስጥ መክተት አለብኝ ብላ ማርኮንን እናም በጣም ብዙ ነገር ሲያወራና እንዲሁም ደግሞ ወንጀለኛ እንደሆነ የሚያሳይ ወይም ደግሞ ከዚህም በፊት ማርኮንና እንዲሁም ድና ሰው ሲገሉ የሚያሳይ ቪዲዮ እጇ ላይ ነበረ። ነገር ግን ዛሬ ዶክተር ርብቃ ቪዲዮ ወይም ደግሞ እነሱ ጋር የተያዘባትኝ ቪዲዮ ቢለቀቅም ምንም ማድረግ አልቻለችም ነበር። ምክንያቱም ደግሞ ማስጠንቀቂያ ጊዜያት ተሰጥቷትም ነበር። እናም ስለዚህ አሁን ላይ በተለይ ደግሞ አሁን ላይ ከባድ ውሳኔ መወሰኑን ነው። እንዲሁም ደግሞ ከአሁን በኋላ እናንተም ወንጀለኛ ናችሁ፣ እንዲሁም መረጃ ላይ ይህን ቪዲዮ ለፖሊስ ነው የምሰጠው በማለት ዶክተር ርብቃ ቪዲዮን ስታሳየው በጣም ነበር ደነገጠ። ቆይ እንዴት ነው ይህ ሁሉ ሊሆን የሚችለው በማለት ደንግጦ ነበረ። ማርኮንም ሲያየ ነበረ። እናም ይውላችሁ እኔን የምታስፈራሩኝና እንዲሁም ደግሞ ብዙ ነገር ያለ ፍላጎቴ ልታረጉ ነበረ። ስለዚህ አሁን ላይ አንተ ደግሞ ቪዲዮ ይለቀሃል። ስለዚህ አሁን ተረኛ ነህ፣ ደግሞ የአንተ ተራ ነው። ቪዲዮን የሚለቅበት ጊዜም ሰዓቱ ደርሰዋል ብላም ትለዋለች። ይህንን በምትለው ሰዓት በጣም ተናዶና ተበሳጭቶም ነበረ። በተለይ ደግሞ አሁን ላይ አለማመኗና እንዲሁም ደግሞ እዛ ጋር ያሉት በጣም ብዙ ነገር የሚያደርጉትም አሁን ላይ እኔ ምንም ቢሆን እንኳን ጋዋን ለብሼ እዚህ ቦታ ላይ በፍጹም አይገባኝም። ምክንያቱም ደግሞ ስራውንም ሆነ እንዲሁም ደግሞ ሁሉንም ነገር በእኔ ስም ወይም ደግሞ በእኔ የተነሳ ጭራሽ መበላሸት አልነበረበትም ትላለች። ይህንን ያለችውም ደግሞ ዶክተር ርብቃ ወይም ደግሞ ዶክተር ርብቃ ከታሰረችበት አሁን ላይ ደግሞ እነሱም በጣም ተናደውና ተበሳጭተው ነበረ። በተለይ ደግሞ አሁን ላይ እዝራ እነሱን ለመበቀልና ወይም ደግሞ እህቴን በጣም ብዙ ስቃይ ስታሳልፍ ኖራለች፣ ይህ ደግሞ ምክንያቷ ዲና ነች በማለት ዲናን ስላሰባትና እንዲሁም ደግሞ በእሷ ምክንያት ስራዋን ጥላ እዚሁ ቁጭ እንዳለችም ይህንን ነገር ተረዳች። ዶክተር ርብቃም አሁን ላይ ድርጊቱና እንዲሁም ደግሞ የሆነውን ነገር መቋቋም ስላቃታትኝ ራሷን ስታም ሆስፒታል ገባች። አብርሃም ይህን ነገር ሲያይ በጣም ነበር ያዘነው። ይህ ሁሉ በእኔ ምክንያት ነው በማለት ነበረ። አብርሃም አሁን ላይ በጣም ቢናደድና እንዲሁም ደግሞ ቢበሳጭም ነገር ግን ደግሞ ምንም ነገር ከዋል ልትሰማው አልቻለችም ነበረ። ዶክተር ርብቃ እባክሽን ተረጋጊ፣ ሁሉንም ነገር እናስተካክለዋለን ብሎም ሲላትኝ በፍጹም የሚስተካከል ህይወት የለኝም። ከአሁን በኋላ ህይወቴ ተመሰቃቅለዋል። በጣም ብዙ ነገርም ተፈጥረዋል። ስለዚህ እኔ አሁን ላይ ውርደታምና እንዲሁም ደግሞ ቅሌታም ዶክተር እየተባልኩኝ ነው ያለው። ስለዚህ ምን አለኝና ነው? ከአሁን በኋላ ምንም ነገር ህይወት የለኝም። እናም ምንም ማድረግም አልችልም። እባክህን ተወኝ አብርሃም፣ በቃ እኔ ራሴን ባጠፋ ይሻለኛል ብላም ስትል ነበረ። እናም እነሱም በሚይዟት ሰዓት ነበር እባክሽን ተረጋጊ ሲሏትም ግን ደግሞ ይህን ነገር በፍጹም መቆጣጠርና እንዲሁም ደግሞ ማመን አልቻለችም ነበረ። ምክንያቱም ደግሞ በጣም አምናም ስለነበረ። ስለዚህ ይህ ሁሉ ደግሞ ለሷ በጣም ከባድ ነው። እናም ቆይ ግን ይህ ሁሉ ነገር ምን አድርጌ ነው? ለምንስ ነው? በቃ አሁን እኮ ሁሉም በይፋ እች ቅሌታም ዶክተር እች ለራሷ ዶክተር ነች ወይ እያሉም እየቦጫጨቋት እንግዲህ ይገኛሉ። ይህንን ያየችው ደግሞ እንግዲህ ለምንድን ነው የሁሉ ነገር የሚሉ ምን አደረግኩኝ በማለት እንግዲህ ተመልሳለች። ምንም ነገር እንዳላደረገች ነገር ግን ደግሞ በጣም ብዙ ችግር እንዳሳለፈ እናም እባክሽን ወደ ራስሽ ተመለሽ። ሁሉም ነገር እንግዲህ ማርኮን እንዳለው ከሆነ ቪዲዮ ሙሉ አልተለቀቀባትም የዶክተር ርብቃ፣ ምክንያቱም ግማሽ ነው የተለቀቀው ማለት ነው። ያንን ስታይ እንግዲህ ዶክተር ርብቃ ምንም አልመሰላትም። ነገር ግን ሁሉም ነገር በጣም በሚያሳዝን ሁኔታ ሰፈሩ ነው ማለት ነው። ምንም ከሌ ብሎ የሚባል ነገር ወይም ደግሞ ምንም አይነት ስለሌለ ማለት ነው። ውድ ቤተሰቦቼ አብርሃምም ዶክተር ርብቃን እባክሽን ተነሽና ራስሽንና እንዲሁም ደግሞ ክብርሽን ታገይ፣ እንደዚህ ብለሽ
በርሽን ዘግተሽ ነው ወይ በማለት ሲነግራትኝ፣ ስለዚህ እኛ ቤተሰቦች ነን፣ ደግሞ እኛ እንደዚህ እኛን ያፈርሽ፣ ቆይ ግን አንቺ እንዴት ነው ክብርሽን የምትታገዩ ይላታል። እናም አሁን ለማንኛውም ተነሽና ቤት ወደ ውስጥ እንግባና ምግቢ፣ ከዛም በኋላ ሁሉንም ነገር ታስተካከለሽ ብሎም ሲላትኝ ዶክተር ርብቃም እኔ አሁን ማንንም አይኑን ማየት አልፈልግም፣ እንዴት ሳያለው ምን ሳይናለኝ ብላም ትላለች። ይህንን በምትልበት ሰዓት ነበረ አብርሃም ይኸውልሽ እኔ አንቺን እችኛዋን ዶክተር አላቃትም፣ እናም እባክሽን ምንም ነገር አይምሰልሽ ታዩ ዝም ብለሽ ይላታል። እዝራም በጣም ተናዶ በዲናና እንዲሁም በማርኮን ቆይ ግን ለምንድን ነው እንደዚህ የሚያስቃችሁ? የአንድ የምስኪን ሴት ህይወት ሲበላሽ እናንተ ግን ይህን ያክል የሚያስቃችሁ? እውነት ለመናገር ቪዲዮን ከለቀቀባት ሰው እናንተ አትሻሉም ይላል። ምክንያቱም ደግሞ ቪዲዮን ማን እንደለቀቀው በፍጹም አልገባውም ነበር። ነገር ግን ቪዲዮን የለቀቀው ማርኮንና እንዲሁም ደግሞ ቲና እንደሆኑ ይሄንን አልተረዳም። እናም እውነት ለመናገር እንደናንተ አይነት ሰው በፍጹም አላየውም። እንደው አብርሃም ምን አይነት ሰው ነው ግን ከእናንተ ጋር እንዴት እንድኖር ራሱ በጣም ከባድ ነው ብሎም ይላል። ይህንን በሚላበት ሰዓት ማርኮንና እንዲሁም ቲና በድንጋጤ ነበረ ያዩትኝ። ምክንያቱም ደግሞ ቆይ እናንተ ምን አይነት ሰዎች ናችሁ? እናንተ መጥፎ ሰዎች ናችሁ። ስለዚህ ቪዲዮን ከለቀቀባት ሰው ምንም ነገር አትለዩም ብሎም ሲል ይህ ደግሞ ቪዲዮን እነሱ እንደለቀቁት ስለሚያቆም ግራ በመጋባትና እንዲሁም ደግሞ በድንጋጤ ነበረ እዝራን ሲመለከቱት የነበረው። ዶክተር ርብቃም ልቧ ተሰብሮ በጣም እያለቀሰች እያለ አብርሃምና እንዲሁም ልዩ እናም ደግሞ አዲሷ ሰራተኛ እናም ሳቤላ አንድ ላይ ሆነው ነበረ። ሳቤላም እባክሽን ዶክተር እንደዚህ ታለቅሽ እኔ በፍጹም ማየት አልፈልግም። እናም እባክሽን ምን ሆነች ነው ተረጋጊ እያለችም ትላታለች። ዶክተር ርብቃ ግን በጣም እየስቅስቅ ብላ እያለቀሰች ነበረ። ይህ ያስለቀሳት ዶክተር ርብቃን በቃ አሁንማ ምን ህይወት አለኝ? ሁሉም ነገር ተበላሽተዋል። ስለዚህ እኔ ምንም ማድረግ አልችልም ብላም ነበረ። ሜርሲ በጣም ደንግጣ በዶክተር ርብቃ ልቧን በልታትኝ ወይም ደግሞ አሳዝናትኝ ቁማ እየተመለከተችም እያለ እናም እዝራም ቁማ ነበረ። እዝራ ፍጥጥ ብሎ የሚያየትኝ ሜርሲን ነበረ። ሜርሲም በመገረም ራሷ ወይም ደግሞ ወደ ላይ ቀና ብላ ስታይ እዝራ እዛ ቁሞም ነበር እና እሷም በመገረም አሁንም ቢሆን ትክ ብላ ታየዋለች። አሁን ላይ በተለይ እዝራ ይህ ሁሉ ነገር ሲያያትና እንዲሁም ደግሞ በፍቅሯ ጠብ ብሏል። ሜርሲም እንደዛው። ሜርሲ እዝራን አፍቅረዋለች። ነገር ግን ደግሞ ይሄ ነው ብለና እንዲሁም ደግሞ በተለይ የእዝራን ፍቅር የምታስብበት ሰዓት አይደለችም። ሜርሲ እናቷን ካለችበት ችግር አወጣ ሁሉን ነገር ማስተካከል ነው እንጂ የምትፈልገው ጭራሽ ፍቅር ምንም ደስ አይላትም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብናችሁም ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮ ላይክ እንዲሁም ሼር ሰብስክራይብ እያደረጋችሁ ስለ ስታበረታ